እኔና እናንተ የትንሣኤው ምስክር ነን። ይሁዳ አስቆሮቱ ኢየሱስን ሸጦ ህብረቱን ለቆ ከሄደ በኋላ እነ ጴጥሮስ በመጀመሪያው ጉባኤያቸው ያደረጉት የትንሣኤው ምስክር የሚሆን ሰው እንምረጣሉ እና ከዛ በኋላ ማቲያስን በዕጣ አስገቡት። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። የትንሣኤ ምስክሮች በአዲስ ኪዳን ይህንን ነበር ሰላምታ ሲሰጣጡ ሲጨባበጡ ይህንን ሰላምታ ነበር የሚሰጡትና አንደኛው ይመጣና ኢየሱስ ክርስቶስ ከሞት ተነስቷል ብሎ እጁን ሲዘረጋለት ያኛው ደግሞ አዎን በእርግጥ ተነስቷል። እስቲ ተጨባበጡ ይህንን እያላችሁ ኢየሱስ ክርስቶስ ከሞት ተነስቷል በሉት። ሌላኛው ደግሞ አዎ በእርግጥ ተነስቷል ብላችሁ ጨብጡት። የትንሣኤው ምስክሮች እንደዚህ ነው የሚያደርጉት። ኢየሱስ ክርስቶስ ከሞት ተነስቷል በሉ። አዎ አዎን በእርግጥ አንድ ላይ እንለዋለን። ኢየሱስ ክርስቶስ ከሞት ተነስቷል። አዎ በእርግጥ ተነስቷል። ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 15 ሐዋርያው ጳውሎስ ምን አይነት እግዚአብሔር የባረከው ሰው እንደሆነ በጣም እየተገረምኩ ነበር። በገላትያ መጽሐፍ መስቀሉን ይመክት ነበር። የእውነትን ወንጌል የቃሉን እውነት ስትሮንግሊ የሚሰብክ መሆን አለበት አገልጋይ እና የክርስቶስ ኢየሱስን መስቀል ይመክት ነበር። ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት እና የገላትያን የሐሰት አስተማሪዎች መከታቸው። ዛሬ ደግሞ የምናየው በቆሮንቶስ ያለውን የክርስቶስ ኢየሱስን ትንሣኤ የሚቃወሙትን ሐሰተኞች ሐዋርያው ጳውሎስ ኢየሱስ ክርስቶስ ከሞት ተነስቷል እና ስለ ክርስቶስ ኢየሱስ ትንሣኤ የመከተበት ምዕራፍ ነው። አንደኛ ቆሮንቶስ ምዕራፍ 15 እኔ የትንሣኤው ምስክር ነኝ በልናቸው እስቲ። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁት በእርሱ ዘንድ ደግሞ የቆማችሁት በእርሱ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ ይልና እንደዚህ ይላል። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠዋችሁ እንዲህ ብዬ። ምንድነው የተቀበለው ወንጌል? እርሱ ደግሞ ለቆሮንቶስ ቤተክርስቲያን የሰጠው ወንጌል ምንድነው? እንዲህ ብዬ ሰጠኋችሁ። ምን ብሎ? መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ። አሜን። የተቀበለው ወንጌል እና ለነርሱም የሚሰጣቸው ወንጌል ከየትም ያመጣው ሳይሆን አንደኛ መጽሐፍት እንደሚል የብሉይ ኪዳን መጽሐፍቶች እንደሚሉ፣ ሁለተኛ የዓይን ምስክሮች ለክርስቶስ ኢየሱስ ትንሣኤ የዓይን ምስክሮች ለሱ እንዳስተላለፉለት ይህንን ወንጌል ነው የምሰጣችሁ። ምንድነው ይሄ ወንጌል? መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። ይህ በቃ መሰረታዊ እምነታችን ነው። መሰረታዊ ወንጌላችን ነው። የሚሸቀጥ የሚበረዝ የሚነገድበት ወንጌል አይደለም። ቀኝ እጆቻችሁን አንስታችሁ ከኔ በኋላ መጽሐፍ እንደሚል
ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ። የቆሮንቶስ ከተማ በግሪክ አገር የምትገኝ ከተማ ነች። የቆሮንቶስ ከተማ በግሪክ አገር የምትገኝ ከተማ ነች። የቆሮንቶስ ከተማ ግሪኮች ደግሞ በሙታን ትንሣኤ የማያምን ሕዝብ ነው። ሐዋርያው ጳውሎስ አንዴ አቴንስ መጥቶ ሞክሯቸዋል። ወደ አቴንስ መጣና በግሪክ አንዱ ከተማ ወደ አቴንስ መጥቶ ስለ ክርስቶስ ትንሣኤ አውርቶላቸዋል። በሐዋርያት ሥራ ምዕራፍ 17 ከ18 እስከ 32 ስታነቡ ሐዋርያው ጳውሎስ በዛ በአቴንስ በግሪክ ስለ ኢየሱስ ትንሣኤ አንስቶላቸው ነበር። እንደዚህ ብሏቸው ነበር፣ የኢየሱስን የትንሣኤውን ወንጌል ይላቸዋል። ሞትና መውጊያውን ሲኦልን በቀራንዮ መስቀል ድል አድርጎ በሦስተኛው ቀን ኢየሱስ የተነሳበት ወንጌል ነው። ሐዋርያትም የክርስቶስ ኢየሱስን ትንሣኤ በታላቅ ኃይል ይመሰክሩ ነበር እና ምን ይላል ሉቃስ? በሁሉም ታላቅ ጸጋ ነበረባቸው። የጌታ የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። አሁን የዘመኗ ቤተ ክርስቲያን ለብ ያለች ሎዶቅያ ስለሆነች የክርስቶስ ኢየሱስን ትንሣኤ ምንም በታላቅ ኃይል አትሰብክም፣ አትናገሩም። ወንድሞቼና እህቶቼ ኢየሱስ ውስጣችን ካለ ጥሪያችን ለዚህ ነው። የክርስቶስ ኢየሱስን ትንሣኤ በታላቅ ኃይል መመስከር። በሁሉም ታላቅ ጸጋ ነበረባቸው። ስለዚህ የትንሣኤውን ኃይል በታላቅ ኃይል ይመሰክሩ ነበር እና ጳውሎስ ለነዚህ ለግሪኮች ይህንን ወንጌል ሲነግራቸው ምን ይላል መጽሐፉ? አፌዙበት ይላል። ወንጌል ስለሰበከላቸው አዲሶችን አማልክት የሚያወራ ይመስላቸው ነበር። የሙታንንም ትንሣኤ በሰሙ ጊዜ እኩሌቶቹ አፌዙበት እና ብዙ የግሪክ ፈላስፎች የሰውን ልጅ ስጋ ይህንን የለበስነውን የሰውን ስጋ ብዙ የግሪክ ፈላስፎች እንደ እስር ቤት ነው የሚቆጥሩት እና የታሰረ ሰው በስጋው እዚህ ታስሯል ብለው ነው የሚያምኑት እንጂ ትንሣኤ እንዳለ አያምኑ። ስለዚህ ነፃ ሰው ሲሞት ከዚህ እስር ቤት ነፃ ወጣ ብለው ነው የሚያምኑት እንጂ የክርስቶስ ኢየሱስን ትንሣኤ አያምኑም። በቆሮንቶስ ቤተ ክርስቲያንም ውስጥ ይሄ ችግር ገብቶ ነበር። ገላትያ ውስጥ መስቀሉን ላለመቀበል ሐሰተኞች እንደገቡ ቆሮንቶስም ውስጥ የክርስቶስ ኢየሱስን ትንሣኤ የማይቀበሉ ሰዎች ነበሩ እና መጽሐፉን ይህን ምዕራፍ 15 ስታነቡ ምን ይላል ጳውሎስ? ከእናንተ አንዳንዶቹ ትንሣኤ ሙታን ለምን የለም ይላሉ። የቆሮንቶስ ቤተ ክርስቲያንም ውስጥ ትንሣኤ ሙታን የማያምን ሕዝብ አለ። የማያምን ሕዝብ እጅህን አንሳና ወደ ላይ ወንጌላችን በል የትንሣኤ ወንጌል ነው። የትንሣኤ ወንጌል የኃይል ወንጌል ነው። ስለዚህ ጳውሎስ እኔ የተቀበልኩት ወንጌል ይላቸዋል። እኔ የተቀበልኩት ወንጌል ከአባቶቼ የሰማሁት ወንጌል ክርስቶስ ስለ ኃጢአታችን ሞተ።
መጽሐፍ እንደሚል በሶስተኛው ቀን ተነሳ። ስለዚህ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ምን ይላል? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ስለዚህ ጌታ ኢየሱስ ክርስቶስ የሞተው ስለ ኃጢአቱ አይደለም። ጌታ ኢየሱስ ክርስቶስ የሞተው ስለ በደሉ አይደለም። ኢየሱስ ክርስቶስ የሞተው ስለ ኃጢአታችን ነው። እንድታመልክ እንድታከብረው እና በኃይል ወንጌል እንድትመሰክር የሚያደርግ ምን መሰለህ? ይሄ ፍቅር ሲገባህ ነው። ይሄ ክርስቶስ ለኔ ነው የሞተው የሚለው ፍቅር ዘልቆ ሕይወት ውስጥ ዘልቆ አጥንት ውስጥ ሲገባ ስለ ኢየሱስ ትመሰክራለህ። የክርስቶስ ወንጌል እስከ ምድር ዳርቻ እንዲሰበክ ገንዘብህን ትሰጣለህ፣ ጉልበትህን ትሰጣለህ፣ ዕውቀትህን ትሰጣለህ፣ ኃይልህን ትሰጣለህ። መቼ? ክርስቶስ ስለኔ ኃጢአት ሞተ። አንተ እኮ ሟች ነበርክ። አንተ እኮ ሲኦል የተፈረደብህ ሰው ነበር እና ይህንን ታላቅ ጌታ አንተን ከሞት ያዳነውን ሌሎች ከሞት እንዲድኑ፣ ሌሎች ከሞት እንዲያመልጡ በኃይል መመስከር አለብህ። ይህንን የትንሣኤ ኃይል በኃይል ማገልገል አለብህ። በኃይል መሰጠት አለብህ። በኃይል መጾምና መጸለይ አለብህ። በኃይል በተመደብክበት አገልግሎት በትጋት ማገልገል አለብህ። ለምን? ክርስቶስ ስላንተ ነው የሞተው። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። ኢሳይያስ 53 ቁጥር 5 እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። አንተ የተፈወስከው በእርሱ ቁስል ነው። አክብረው፣ ይህንን አምላክ አመስግነው። ሰው ያደረገ እርሱ ነው። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። አስበው እስቲ ያንን ጎልጎታን ናይን ቃሉን ስታነበው ኢየሱስ ሲጨነቅ ሜዲቴት አድርገው እስቲ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለ? ከክፉዎች ጋር መቃብሩን አደረጉ፣ ከባለጠጎች ጋር በሞቱ። ሆኖም ግፍ አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። ያንተ ንጹሕ ጌታ እንዴት ነው የምታመልከው ታዲያ? ዛሬ እንዴት ነው የምታገለግለው? ይሄ ጻድቅ፣ ይሄ ቅዱስ ግፍ ያልተገኘበት ትቀልዳለህ እንዴ? አንተ ቸርች መጥተህ ትቀልዳለህ? ትቀልጃለሽ ቸርች መጥተሽ ይህን ሁሉ ዋጋ ከፍሎልሽ። እግዚአብሔርም በደዌ ያደቀቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርም ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮ ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። አሜን። መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ። ይህንን መጽሐፍ ነው ጳውሎስ የሚለው። መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ፣ ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለመታረድ እንደሚነዳ በግ በሸላቶቹ ፊት ዝም አለ።
እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ላንተ እኮ ነው። እና ይሄንን ታዲያ ወዳጅ እንዴት ነው የምታመልከው? እንዴት ነው የምታመልከው? እንዴት ነው የምታገለግለው? ቸርች ስትመጣ እንዴት ነው የምታገለግለው? እንዴት ነው የምታገለግለው? ቆመህ ለማምለክ፣ ቆመህ ለመጸለይ፣ እግዚአብሔር በሰጠ የአገልግሎት መስክ በትጋት ለማገልገል እንዴት ነው የምታገለግለው? አየህ፣ ይሄ ካልገባህ እኮ አገልግሎት አይገባህም። ይሄ ካልገባህ እግዚአብሔርን ማገልገልና ማምለክ አይገባህም። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። አየህ፣ የእምነታችን መሰረት ክርስቶስ ስለኔ ኃጢአት ሞተ። ትላንትና ምሽት በኖርዝ አሜሪካ ባሉት አብያተ ክርስቲያናት የወንጌል ስርጭት ኮንፈረንስ እናደርግ ነበር እና እኔና ፓስተር ታምራት ኃይሌ ነን ያን ኮንፈረንስ እየሰበክን ያለ ነው። ትላንት ምሽት እና ታምራት ስለ ሕይወቱ ሲመሰክር በጣም አሳዘነኝ፣ በጣም አስለቀሰኝ። እኔ በአጋንንት የተያዝኩ ሰው ነበርኩ። አጋንንት የተጫወተብኝ፣ ተስፋ የሌለኝ፣ የድሆችንና የችግረኞችን እንጀራ ፍርፋሪ እየለቀምኩ የምበላ ሰው ነበርኩ። ኢየሱስ ግን ከዚያ አዳነኝ። አየ ያንተ ችግር ምን መሰለ? ያንቺ ችግር ምን መሰለሽ? ከየት እንደተነሳሽ ረስተሻል። እግዚአብሔር ከየት እንዳነሳ ረስተሃል። ስለዚህ እግዚአብሔርን ማምለክ፣ እግዚአብሔርን ማገልገል ትጀነናለህ። ጅንን ነው የሚያደርግ። በቃ እንደው ጅንን ኢትስ ኦኬ። ከየት ነው የዳንከው? አንዳንዶች ሌቦች ነበራችሁ፣ አንዳንዶች ወራዳ ነበራችሁ፣ አንዳንዶች ድሆች ምስኪኖች ነበራችሁ። ኢየሱስ ግን አከበራችሁ። ኢየሱስ ግን ታሪካችሁን ቀየረው። ኢየሱስ ግን ባለማዕረግ ባለ ክብር አደረጋችሁ። እና ታዲያ ያ ኢየሱስ ይረሳል ወይ? ያ ኢየሱስ ይረሳል ወይ? ይረሳል ወይ? ማዳን ያደረገልህ፣ ሕይወትን የቀየረ፣ ታሪክን የቀየረ በምን አይነት ፍቅር ነው የምታገለግለው? በምን አይነት ትጋት ነው የምታገለግለው? በምን አይነት መሰጠት ነው ወደ ቸርች የምትመጣው? በምን አይነት ትጋት ነው ገንዘብህን፣ አስራትህን፣ መባህን በደስታ የምትሰጠው? በምን አይነት ትጋት? የተደረገልህ ሲገባህ እኮ ነው የተደረገልህ። ከየት እንደ ዳንክ፣ ከየት እንደወጣ ወደ ኋላ ሄደ ብታስበው። አየ እግዚአብሔር የባረካቸው ሰዎች ምን አይነት ሰዎች መሰሉ? እግዚአብሔር የባረካቸው ሰዎች የተነሱበትን የማይረሱ ናቸው። እስቲ ወደ ኋላ፣ እስቲ አንድ ጊዜ ወደ ኋላ ሄደ፣ ከእድሜ ወደ ኋላ ሄደ። እኔን ከየት ነው ያመጣኝ ብለህ እስቲ አስበው እና ይህን ጌታ አክብረው። ጳውሎስ ክርስቶስ ስለ ኃጢአታችን ሞተ። ከዛስ ምን አለ? ምን አለ? ቀጥለው ተቀበረም። መሞት ብቻ አይደለም፣ ኢየሱስ ተቀበረ። ይኸው አሁንም ጳውሎስ ዲፌንድ የሚያደርገው በመጽሐፉ ነው። በመጽሐፉ ነው ዲፌንድ የሚያደርገው። ማቴዎስ 27 ከ45 እስከ 61 ስታነቡ ኢየሱስ ሲቀበር ታዩታላችሁ። ኢየሱስ ሲቀበር ታዩታላችሁ። እና ከዛ ንባብ ውስጥ በጣም ልቤን የነካኝ ስለ አንድ ባለጸጋ ነው። ዮሴፍ የተባለ ባለጸጋ ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። ጲላጦስም እንዲሰጡት አዘዘ። ሥጋውንም ይዞ በንጹሕ በፍታ ከፈነው፣ ከአለት በወቀረው በአዲሱ መቃብር አኖረው። በመቃብሩም ደጃፍ ታላቅ ድንጋይ አንከባሎ ሄደ። ተቀበረም። ኢየሱስ ተቀበረም። ይኸው መረጃው መጽሐፍ እንደሚል የትኛውም ሐዋርያ ጲላጦስ ጋር ሄዶ የኢየሱስን ሥጋ መለመን አይችልም። ግን ይሄ ባለጠጋ ሀብት ስላለው፣ ገንዘብ ስላለው፣ መንግስትም ያከብረኛል ብሎ ስላሰበ ቀጥታ ጲላጦስ ጋር ሄደ። እጅግ ከባድ ወቅት ነው። ግን እስከ ጲላጦስ ሄደ። ይሄ ባለጠጋ የኢየሱስን አስክሬን ስጠኝ አለው። ጲላጦስም ፈቀደለት።
ኢየሱስን ባዋቀረው የዓለት መቃብር ውስጥ አስክሬኑን አኖረ። አየ መቀበሩ እውነት ነው። ጳውሎስ ምንድነው የሚለው? ክርስቶስ ስለ ኃጢአታችን ሞተ፣ ከዛስ ተቀበረ። እንደዚህ አይነት ኃያላን ነበሩት የማይፈሩ ጲላጦስን ሳይፈሩ ሄደው የጌታዬን አስክሬን ስጠኝ የሚሉ። ዮሴፍ በጣም የተባረከ ሰው ነው። በጣም የተባረከ ዓለም ሁሉ ኢየሱስን በሸሸው ጊዜ፣ ዓለም ሁሉ ኢየሱስን በከዳው ጊዜ የኢየሱስ ክርስቶስን አስክሬን ከመስቀል ላይ አውርዶ በንጹህ በፍታ ከፍኖ በአዲስና ማንም ባልተዋቀረበት መቃብር ውስጥ ጌታውን አኖረ። አንተ በሕይወት ያለውን ሕያውን ኢየሱስን እንዴት ነው የምታስተናግደው? በሕይወት እንዴት ታስተናግደዋለህ? በአገልግሎት እንዴት ታስተናግደዋለህ? በገንዘብህ እንዴት ታስተናግደዋለህ? እንዴት ነው የምታስተናግደው? ሃይማኖተኛነት ምንም አይጠቅምም። ፕራክቲካል ነው መሆን ያለብን፣ ተግባራዊ ነው መሆን ያለብን። ሕያውን ኢየሱስን በሕይወትሽ እንዴት ነው የምታስተናግጂው? በሕይወት እንዴት ነው የምታገለግለው? በጉልበት በገንዘብ እንዴት ነው የምታገለግለው? ዮሴፍ የኢየሱስን መቃብር አሳመረ፣ አበጀው። ትልቅ ድንጋይ አንከባሎበት ሄደ። እነ ማርያም በትንሣኤው ማለዳ ድንጋዩን ከመቃብር ደጃፍ ማን ያንከባልላልናል ይባባሉ ነበረ። ለምን? ድንጋዩ እጅግ ትልቅ ነበር። ግን አሻቅበው ሲያዩት ድንጋዩ ተንከባሎ አገኙት። ሃሌሉያ ሃሌሉያ! የጌታ መልአክ የተሰቀለው የናዝሬቱ ኢየሱስ ተነስቷል፣ በዚህ የለም አላቸው። ታላቅ የምስራች ሰሙ። ድንጋዩን ከመቃብር ደጃፍ ማን ያንከባል? እንደዚህ አይነት ጥያቄ ያላችሁ ሰዎች አላችሁ። በሕይወታችሁ፣ በኑሯችሁ፣ በጤንነታችሁ፣ በስራችሁ፣ በልጆቻችሁ ትልቅ ድንጋይ እጆቻችሁን አንሱ ወደ ላይ። ኢየሱስ ክርስቶስ ባንተ ሕይወት ያለውን ድንጋይ ሊያንከባልል ዛሬም ተነስቷል። ዛሬም ተነስቷል። ዛሬም ተነስቷል። ሃሌሉያ አሜን። ድንጋዩ ይንከባለላል። ድንጋዩ ይንከባለላል። ግን የሚወስነው ያንተ እምነትና መሰጠት ነው። ያንተ ለጌታ መሰጠት ነው። ያንተ የመጸለይ ሕይወት ይወስነዋል። ኢየሱስ አሁን ዛሬም ለዘላለምም ሕያው ነው። አሜን። ድንጋይ ያለ ሕይወት ላይ፣ ድንጋይ ያለ ቤት ላይ፣ ድንጋይ ያለ ጤንነት ላይ ኢየሱስ ዛሬም ሕያው ነው። ኢየሱስ ዛሬም ሕያው ነው። እና ምንድነው ያለው? ሶስተኛው ጳውሎስ መጽሐፍም እንደሚል በሶስተኛው ቀን ተነሳ። ኢየሱስ ለመነሳቱ ሐዋርያው ጳውሎስ ለቆሮንቶስ ትንሣኤና ሙታን ለማያምኑ መጽሐፍትን ብቻ ሳይሆን ያቀረበላቸው የዓይን ምስክሮችም አቀረበላቸው። ኢየሱስ ለመነሳቱ የዓይን ምስክሮች አሉ አለ። የዓይን ምስክሮች አሉ አለ። ስድስት ጊዜ የዓይን ምስክሮች አሉ አለ። አንደኛው ለኬፋም ታየ። መጽሐፍ እንደሚል በሶስተኛው ቀን ተነሳ ካለ በኋላ ለኬፋም ታየ አንድ፣ በኋላም ለ12 ታየ ሁለት፣ ከዚያም በኋላ ከ500 ለሚበልጡ ወንድሞች በአንድ ጊዜ ታየ ሶስት። ከነርሱም የሚበዙት እስከ ዛሬ አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያ በኋላ ለያዕቆብ ታየ አምስት፣ በመጨረሻው እንደ ጭንጋፍ ለመሆን ለኔ ደግሞ ታየኝ። ሃሌሉያ ሃሌሉያ አሜን። የዓይን ምስክሮች አሉ። ኢየሱስ ለመነሳቱ የዓይን ምስክሮች አሉ። ኢየሱስ ለመነሳቱ የዓይን ምስክሮች አሉ።
ለኬፋም ታየ። ለኬፋ የታየው በትንሣኤው ዕለት ነው። ሉቃስ 24:34 ላይ እንደዚህ ይላል። ሉቃስ 24:34 11ዱና ከነርሱም ጋር የነበሩት ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። አየ ኢየሱስ ተገልጦለት ነበር ለስምዖንም ታይቷል ብለው በህብረት ይሰበሰቡ ነበር። ለ12ቱ ደግሞ ታየ። ይሄው እዛ ቦታ ላይ ከቁጥር 36 ጀምራችሁ 12ቱ አንድ ላይ ተሰብስበው እያሉ ጌታችን ኢየሱስ ክርስቶስ ሲገለጥላቸው እንመለከታለን። እንደዚህ ይላል። ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆመ፣ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። እርሱም ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውም። እኔን ዳሳችሁ እዩ አላቸው። ይህንንም ብሎ እጆቹንና እግሮቹን አሳያቸው። ምን አይነት ደስታ ተሰምቷቸው ይሆን? ኢየሱስ በዚያ በታያቸው ጊዜ ሶስተኛው ከ500 የሚበዙ ወንድሞች በአንድ ጊዜ ታየ። ለያዕቆብም ታየ፣ ለኢየሱስ ወንድም። ከዚያስ ለሐዋርያቱም ታየ። ስድስተኛ ከሁሉ በላይ እንደ ጭንጋፍ ለመሆን ለኔም ደግሞ ታየኝ። ጌታ ኢየሱስ ሆይ በኢየሱስ ስም ለኔና ለወንድሞቼ ለእህቶቼ ያንተ ትንሣኤ ይታየን። ራስህን ግለጥልን፣ ራስህን ግለጥልን። በዚህ በሉቃስ ወንጌል ምዕራፍ 24 ላይ የምታውቋቸው ሁለቱ የኢየሱስ ሐዋርያቶች ኢየሱስ እንደሞተ በትንሣኤው ማለዳ ኢየሩሳሌምን ለቀው የወንድሞችን ኅብረት ለቀው ኤማሁስ ወደሚባል ከተማ ሄዱ። ግን አስገራሚው ነገር ከኅብረት ተለይተው ሲሄዱ፣ ከቤተ ክርስቲያን ተለይተው ሲሄዱ፣ የኢየሱስ ምስክር ከመሆን ተለይተው ሲሄዱ ጌታችን ኢየሱስ የነዚህ ውድቀት በጣም ዲፕ ነው ብሎ ነው መሰለኝ አብሯቸው ሄደ። አንድ ነገር ነው የገባኝ ይህን ክፍል ሳነብ። ምንም እንኳን በድካም ብንመላለስም፣ ምንም እንኳን ኢየሱስ ባይገለጥልንም ይሄ ጌታ ከኛ ጋር ይጓዛል። ካንተ ጋር እየሄደ ነው ወንድሜ። አላየኸውም እንጂ እየተጓዘ ነው። አሁን ይኸውልህ እየተናገረህ ነው። ፓስተር ጌቱን ተጠቅሞ እየተናገረህ ነው። አልሰማኸውም እንጂ ልብህን ዘግተሃል እንጂ እየነገረህ ነው። ካንተ ጋር እየሄደ ነው። አንተ አላየኸውም፣ አንተ አልገባህም። ወደሱ ሊያመጣ ነው። እየነገረህ ነው፣ እየነገረሽ ነው ያለው። እና በጣም ነው የሚገርመው። በጣም ምንድነው የሚለው መጽሐፉ? እየተነጋገሩ፣ መነጋገር ብቻ አይደለም፣ እየተመራመሩ ምርምር። ይሄ እንዴት ይሆናል? ያ እንዴት ይሆናል? ምርምር፣ በቃ ምርምር። ኢየሱስ ያልተገለጠበት ጉባኤ፣ ኢየሱስ የሌለበት ቸርች ምርምር ብቻ ነው። ምርምር፣ ጥላቻ፣ ወሬ፣ ሐሜት፣ ተንኮል፣ ውሸት፣ ስንፍና፣ ድካም፣ ምርምር እና ጌታችን ኢየሱስ እና በጣም የሚገርመው ኢየሱስ አብሯቸው እየሄደ አላዩትም ይላል። 3 ዓመት የተከተሉት። እንዴት አይነት እውርነት ነው! እግዚአብሔር ከኔና ከናንተ እንዲህ አይነት እውርነት ይክፈፍልን። አላወቁትም ይላል። አላወቁትም። አብሯቸው እየሄደ አብሯቸው ያመለከ አብሯቸው ያገለገለውን ኢየሱስ። ዛሬ ብዙ ክርስቲያን እኮ እንደዚህ ነው። ኢየሱስን አያውቀው። አሁን እሑድ ቸርች ይመጣል እንጂ ከዛ በኋላ እንደፈለገ ነው የሚኖረው። ለምን? አያውቀውማ ኢየሱስን አያውቀውም። ኢየሱስን አያውቀው። ከዛ ኢየሱስ ምን አላቸው? እየተመራመራችሁ እየጠወለጋችሁ ስትሄዱ ምን ሆናችኋል? ምንድን ነው የምታወሩት አላቸው። እና በጣም አንተ እንግዳ ነህ እንዴ? በኢየሩሳሌም እንግዳ ሆነህ ነው እንዴ የምትኖረው? ምን ሆናችሁ? የምሕረት አምላክ የፍቅር አምላክ እንዴ አልሰማህም እንዴ? ምንድን ነው ይላችኋል። እኛ እስራኤልን ሁሉ ይቤዣል ብለን የምናስበው ኢየሱስ ፈሪሳውያንና
መኳንንቶች ገደሉት። ይሄ ከሆነ ዛሬ ስንተኛ ቀን ነው አሉ? ቀኑ እኮ የድል ቀን ነው። ቀኑ የትንሣኤ ቀን ነው። ቀኑ ጌታቸው አብሯቸው እየሄደ እኮ ነው። አብሮ እኮ ነው ያለው ኢየሱስ። አጠገብህ ነው ያለው። አጠገብህ ነው ያለው። አንተ ታጉረመርማለህ፣ ይሄ አልሆነም ትላለች። ይኸውልሽ እህቴ አጠገብሽ ነው ያለው ኢየሱስ። አጠገብሽ ነው ያለው። ሩቅ አይደለም፣ ሩቅ አይደለም። ኢየሱስ እኮ ከኛ ሩቅ አይደለም። አለ አብሮን ነው ያለው። አጠገባችን እየሄደ ነው። አገን ስላልተገለጠልን ችግር ነው። ጌታ ሆይ ራስህን ግለጥልን በሉት እስቲ። እኔ ጸሎቴና ምኞቴ በዚህ ትንሣኤ ኢየሱስን ማየት ይሆነልን። አገልጋዮች፣ መምናን ሁላችንም የሐዋሳ ሕይወት ብርሃን ቤተ ክርስቲያን አባላት አገልጋዮች ኢየሱስን ማየት ይሆንልን። ኢየሱስ ይገለጥልን። አያችሁ ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ 40 ቀን ነው በምድር ላይ የቆየው። 40 ቀን። በእነዚህ 40 ቀን የሰራውና ያደረገው አንድ ነገር ብቻ ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 3 አንድ ነገር ነው ያደረገው። ምን አደረገ? ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው። 40 days 40 ቀን ራሱን ለነርሱ ሕያው ሆኖ አሳያቸው። እና እኔ ልባርካችሁ፣ ኢየሱስ በሕያውነቱ ራሱን ያሳያችሁ፣ ራሱን ያሳያችሁ፣ ራሱን ይግለጥላችሁ። በቃ ኢየሱስን ስታዩት፣ ኢየሱስ ሲገለጥልህ ነገርህ ሁሉ ይፈታል። ጨለማ ሁሉ ይበራል። ችግርህ ሁሉ ይፈታል። ኢየሱስን ማየት፣ ኢየሱስን የምናይበት ትንሣኤ ይሆንልን። ኢየሱስን የምናይበት ትንሣኤ ይሆንልን። መጽሐፉ ምን ይላል? እነርሱም ዓይኖቻቸው ተይዞ ነበረ፣ አላወቁትም ነበር። ኢየሱስ ተነስቷል። ኢየሱስ ተነስቷል። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። አሜን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሞት ተነስቷል። ከሞት የተነሱ በጣም ብዙ ሰዎች በብሉይ ኪዳንም በአዲስ ኪዳንም አሉ። ከሞት የተነሱ ኤልያስ አስነስቷል። ኤልሳ አስነስቷል። አዲስ ኪዳን ጋር ስትመጡ ኢየሱስ 3 ሰዎች አስነስቷል። አልዓዛርንም ጨምሮ ጴጥሮስ ጣቢታን አስነስቷል። ጳውሎስ ያ ከደርብ ላይ የወደቀውን ሰው አስነስቷል። እና ምንድነው? እነዚህ በሙሉ ምን ሆነዋል? ሞተዋል። ግን ምን ሆኑ? ተነሱ። ምን ሆኑ? ተመልሰው ሞቱ። ኢየሱስ ግን ከሞት ተነስቶ ተመልሶ አይሞትም። አየ የኢየሱስ ትንሣኤ በጣም ልዩ የሚያደርገው ሞቼም ነበርኩ አለ ለዮሐንስ። ሞቼም ነበርኩ፣ አሁን ግን ከዘላለም እስከ ዘላለም ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። አሜን። የኢየሱስ ትንሣኤ ልዩ የሚያደርገው እንደ ኢየሱስ ያለ ሞቶ የተነሳ እና የቀረ ሳይሞት በዓለም ላይ በሰው ፍጥረት የለም። ለዚህ ነው አየህ፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። አሜን። የኛ ኢየሱስ ትንሣኤ ልዩ ነው። የኛ በኩራት፣ በኩር ማለት ምን ማለት ነው? የመጀመሪያ ማለት ነው። ስለዚህ በክርስቶስ ያመንን ሁላችንም በኩሩ ኢየሱስ ስለተነሳ እኔና እናንተ ደግሞ እንነሳለን በትንሣኤው ማለዳ።
እርሱ የቤተ ክርስቲያን ራስ ነው አለ ለቆላስያሶች። እርሱ ከሙታን የመጀመሪያ በኩር ነው። ሞቶ የተነሳ ለዘላለም የማይሞት የናዝሬቱ ኢየሱስ ብቻ ነው። አሜን። ተነስቷል፣ 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 ተነስቷል። እኛንም ከሙታን ያስነሳናል። ነገራችንን ብቻ ሳይሆን እኛን ራሳችንን ከሞት ያስነሳናል።